በዚህ ቪዲዮ ላይ እውነተኛ ጓደኛን የምትለዩባቸውን 8 ምልክቶች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ ከቆያችሁ በዙሪያችሁ የትኛው ጓደኛ እውነተኛና ታማኝ እንደሆነ እንዲሁም የትኛው እያስመሰለና የውሸት አብሯችሁ እንዳለ ትለዩበታላችሁ። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም፣ እንዴት ናችሁ? እንኳን ወደ ሮዝ ኢንስፓየር መጣችሁ። ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ወደ ቪዲዮ አለፍኩኝ። የእውነተኛ ጓደኛ መገለጫው አንደኛው ስታወሯቸው በጥሞና ያዳምጧቸዋል፣ ሀሳባችሁን ያስጨርሷቸዋል። የቀን ውሏችሁን ሊሆን ይችላል። ማንኛውንም አይነት ሀሳብ ሄዳችሁ ለነሱ ለመናገር አትፈሩም። ሄዳችሁ ለነሱ ስትነግሯቸው በጥሞና ሳይረብሹ ያዳምጧቸዋል። እኔ ብቻ ላውራ፣ እኔ ብቻ ልሰማ የሚሉ አይነት ሰዎችም አይደሉም። በምታወሩበት ሰዓትም ወሬያችሁን አቋርጠው ሀሳባችሁ መሀል ላይ ጥልቅ አይሉም። እስክትጨርሱ ድረስ ታግሰውና በጥሞና ያዳምጧቸዋል። ሁለተኛው እውነተኛ ናቸው። ይህም ማለት ታማኞች ናቸው። እናንተ ፊት እያስመሰሉ አብሯችሁ መቀጠልን ስለማይፈልጉ ካስቀየሟቸዋቸው ወይንም ደግሞ የማይሆን ነገር እያደረጋችሁ ከሆነም መጥተው በግልጽ ይነግሯቸዋል። እንድታሻሽሉ እንዲህም ስላደረጋችሁ እያስቀየሟችሁኝ ነው ብለው በግልጽ ፊት ለፊታችሁ መጥተው ይነግሯቸዋል እንጂ ድምፃቸውን አጥፍተው በዛው ጠፍተው አይቀሩም። ከእናንተ ጀርባም ለሌላ ሰው አያሟችሁም። ለእናንተ ታማኞችና እውነተኛ ሰዎች ናቸው። እንደዚህ አይነት ጓደኛ ካላችሁ በእርግጥም በጣም ታድላችኋል ማለት ነው። ሶስተኛው ከነሙሉ ማንነታችሁ ይቀበሏችኋል፣ እናም ውሳኔዎቻችሁን ያከብራሉ። አስተውላችሁ ከሆነ አንዳንድ ጊዜ አንዳንድ ጓደኞች የኛ ያልሆነን ማንነት እንድንላበስና እነሱ ደስ የሚላቸውን ነገር እንድናደርግላቸው ሁሌም ይገፋፉናል። ነገር ግን የእውነተኛ ጓደኛ መገለጫ እንደዛ አይደለም። እውነተኛ ጓደኛ እንደሆነም እኛ የምንፈልገውን ነገር የሚያከብርና ምርጫችንን የሚያከብር ውሳኔያችንንም የሚቀበል አይነት ሰው ነው። ከነ ሙሉ ማንነታችን ተቀብሎን አብሮን ለመሆን ፈቃደኛ የሆነ ሰው ነው ትክክለኛ ጓደኛ ማለት። ባላችሁ ገጽታ፣ በመልካችሁ፣ ባለባበሳችሁ ብቻ በማንኛውም ነገር እናንተ ላይ መቀለድን አይፈልጉም፣ ወይንም ደግሞ ሊያሸማቅቋችሁ አይፈልጉም። ምንም ነገር ሳትቀይሩ እንዲሁ እንዳላችሁ ይቀበሏችኋል። አራተኛው በእያንዳንዱ እንቅስቃሴያችሁ ውስጥ ይደግፏችኋል። ማሳካት የምትፈልጓቸውን ነገሮች ወይንም ለህልማችሁ እንድትቀርቡ ሁሌም ከጎናችሁ ሆነው ያግዟቸዋል። የእናንተ ስኬት ልክ እንደነሱ ስኬት ያስደስታቸዋል። ተስፋ በቆረጣችሁ ሰዓት መጥተው ያበረቷቸዋል እንጂ ተስፋ ቆርጣችሁ በዛው እንድትቀሩ አያደርጉም። የእናንተ ስኬት የማያስቀናቸውና የእናንተ ስኬትና ደስታ ልክ እንደነሱ ደስታና ስኬት አድርገው የሚቆጥሩ ጓደኞች ካላችሁ ጠበቅ አድርጋችሁ ያዟቸው። እንደነዚህ አይነት ጓደኞች አይገኙም። በተቃራኒው ደግሞ የእናንተ ስኬት የሚያሳዝናቸውና የእናንተ ስኬት ቅናትን የሚፈጥርባቸው ጓደኞች በዙሪያችሁ ካሉ ሳታስቡ እናንተን ለመጣልና እንዲሁም ወደ ህልማችሁ ልትጠጉ ስትሉ ህልማችሁን የሚያጣጥሉ እንደማትችሉ የሚነግሯችሁ ሰዎች በዙሪያችሁ ካሉ ከነዚህ ሰዎች ራቁ። እንደዚህ አይነት ሰዎች በፍጹም ጓደኛ ሊሆኑ አይችሉም። አምስተኛው የጥሩ ጓደኛ መገለጫ ደግሞ በሀዘናችሁም በደስታችሁም ጊዜ ከጎናችሁ አይጠፉም። በደስታችሁም ሰዓት በሀዘናችሁም ሰዓት ከጎናችሁ የማይጠፋ መከታ የሆነ ጓደኛ ካላችሁ በጣም እድለኛ ናችሁ። በዚህ ጊዜ በደስታ ሰዓት ብቻ አብሮ ለመደሰትና ያለህ ነገር እስኪያበቃ ድረስ ለጥቅም የሚከቡ ሰዎች በበዙበት ዓለም ላይ እንደዚህ በሀዘንህም በደስታህም በከፋህም ሰዓት ማውራት የምትፈልገው ነገር ባለም ሰዓት አብሮ ሊገኝ የሚችል ሰው ማግኘት በጣም መታደል ነው። በከፋ ሰዓት እንድትበረታና እንድትጠነክር ይሄ ጊዜ ያልፋል እያለ የሚያጽናናህና የሚያበረታ ጓደኛ ካለ ጠበቅ አድርገህ ያዘው። ስድስተኛው ጓደኝነቱ እንዲቀጥል ጥረት ያደርጋሉ። ጓደኝነቱ ከሁለታችሁም ሳይድ ነው እንጂ ከአንድ ሳይድ ብቻ የመጣ አይደለም። ሁለታችሁም እኩል ጥረት ታደርጋላችሁ። ይህም ማለት እናንተ ብቻ አይደላችሁም ያን ሰው የምትፈልጉት፣ ወይንም የእናንተ ጥረት ብቻ አይደለም ጓደኝነቱን የሚያጸናው። ጓደኝነታችሁን ጊዜ ወይንም ርቀት አይገድበውም። ይህም ማለት በስራ ሊሆን ይችላል። በሆነ አጋጣሚ ብትለያዩ እንኳን ጓደኝነቱን ለማስቀጠል ሁሌም ጥረት ያደርጋሉ። በተቻላቸው አቅም ለእናንተ ጊዜ ለመስጠትና እናንተን ለማግኘት ሰዓቶችን ያመቻቻሉ። ሰባተኛው በደንብ ያውቋቸዋል። ስለእናንተ ብዙ ነገርን ያውቃሉ። የሚያስደስታችሁ ነገር ምን እንደሆነ፣ የምትወዱት ነገር፣ የምትጠሉት ነገር ምን እንደሆነ፣ የሚያናድዳችሁ ነገር የቱ እንደሆነ ስለሚያውቁ ይጠነቀቁላቸዋል። እንደውም በጣም ከመተዋወቃችሁ የተነሳ ጓደኝነቱ ቤተሰባዊነትም ይሆናል። ስምንተኛና የመጨረሻው ደግሞ ጥቅመኞች አይደሉም። ጓደኝነቱ ጥቅም ላይ የተመሰረተ አይደለም። ጓደኝነቱ ላይ ሁሌም ቢሆን እናንተ ብቻ ሰጪ ከሆናችሁና ያ ጓደኛ የምትሉት ሰው ሁሌም ተቀባይ ከሆነ ይህ ጓደኝነት በእርግጠኝነት ጥቅመኝነት ላይ የተመሰረተ ነው። ይህን ለማረጋገጥ ደግሞ አንድ ቀን ሳይመቻችሁ ቀርቶ ለዛ ጓደኛችሁ የሆነ ነገር ሳታደርጉ ብትቀሩ የሚታዘባችሁና የሚደብረው ከሆነ እውነትም ይህ ሰው ለጥቅም ነው የቀረባችሁ
አለባችሁ ማለት ነው። አንዳንድ ጓደኛ ደግሞ በውለታ አስሮ እኛ የማንፈልገውን ነገር እንድናደርግ ያደርገናል። ከእንደዚህ አይነት ጓደኛ የምንጠንቀቅ። እውነተኛ ጓደኛ የማንፈልገውን ነገር በውለታ አስሮ እንድናደርግ አያስገድደንም። እናም ደግሞ ሁሌም እናንተ ብቻ አይደላችሁም ሰጪ መሆን ያለባችሁ። ያም ሰው የሆነ ነገር ለእናንተ ኮንትሪቢዩት ማድረግ አለበት። የዛሬው ቪዲዮ ይህን ይመስል ነበር። እስኪ ኮሜንት ላይ ያስቀምጡልኝ ከነዚህ 8 የእውነተኛ ጓደኛ መገለጫ የእናንተ ጓደኛ የቱን ያሟላል፣ የቱንስ አያሟላ የሚሉትን አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ደግሞ ከልብ አመሰግናለሁኝ። ዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ አድርጉልኝ። እናም ይሄን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። በሌላ ቪዲዮ እስከማገኛችሁ ድረስ ቻው።